አብይ አህመድ እንግዲህ ስለ አማራና ትግራይ የፖለቲካል ኤሊት ሲናገር አንዱን ቢምቢ፣ አንዱን እንክርዳድ፣ አንዱን እንቅልፍ የነሳ፣ አንዱን ደም የሚመጥ፣ አንዱን ህመም ያመጣው ተረፈ ሲል የነዛን በአማራ በትግራይ በኦሮሚያ ያሉ ተፋላሚዎቹን አቅም እየመሰከረ እንደሆነ ግልጽ ነበረ። ከዚህ ቀደም በነበሩ ዝግጅቶች አንስተናቸዋል። አሁን ራስን በራስ ማስተዳደርን ተውትና በአሁኑ ወቅት የአማራ ክልል እኮ ገቨርነብል አይደለም። ራስን በራስ እኮ ማስተዳደር የሚባል የሚመጣው መጀመሪያ መተዳደር ብሎ ነገር ሲኖር ነው አይደል እንዴ? አብይ ይሄን ያውቃል። ይሄንን እያወቀ ከሆነ የተናገረው ልንደርስ የምንችልበት ድምዳሜ ከሁለት አንዱ ነው፣ ወይም ሁለቱም ሊሆን ይችላል። አንዱ ለአብይ አህመድ ማስተዳደር ማለት መጨፍጨፍ እንደሆነ ነው የሚነግረው። አብይ አህመድ አሁን የአማራ ክልል ያለበት ሁኔታ አይቶ ከምን ጊዜም በላይ የአማራ ክልል በአሁኑ ወቅት ራሱን እያስተዳደረ ነው በራሱ ያለማንም ጣልቃ ገብነት አለ ማለት አንደኛ አብይ አህመድ ማስተዳደር ብሎ የሚቆጥረው ህዝብ መፍጀትን ነው፣ እየወለዱ ያሉ ህፃናትን መግደል ነው፣ ክርስትና የተነሳ ህፃንን ከና 16 ቤተሰቦቹ መኪና ውስጥ እንዳለ መፍጀትን ነው ማለት ነው። ይሄ እንደሆነ እናውቃለን እኮ ግን አሁን ስላነሳው በኮንቴክስት ውስጥ ገብቶ እንዲታይ ስለፈለኩ ነው ማለት ነው። ይሄ ነው አንደኛው። ሁለተኛ ደግሞ አብይ እያለ ያለው ባለፉት 30 ዓመታት የጊዜ ከለል የአማራ ህዝብ ለመጀመሪያ ጊዜ ራሱን ያስተዳደረው አሁን ነው ይላል። ኦኬ፣ ማንም ሰው መጠየቅ ያለበት ጥያቄ ከዛ በፊትስ የሚለው ነው። ከ30 ዓመት በፊትስ የአማራ ህዝብ ራሱን ያስተዳድር ነበር ወይ? ኢትዮጵያ ውስጥ ዴሞክራቲክ የሆነ አስተዳደር ነበር አይልም ራሱ አብይ አህመድ ራሱ በፓርላማም ቀርቦ በሌሎችም አጋጣሚዎች በሁሉም መልኩ ኢትዮጵያ የዚህን አይነት መንግስት፣ የዚህን አይነት ልማት፣ የዚህን አይነት ግስጋሴ፣ የዚህን አይነት ብልጽግና አግኝታ አታውቅም ነው የሚለው። የዚህን ያህል ዴሞክራሲ አይታ አታውቅም ነው የሚለው ያለ ማፈርም ቢሆን። ባለፉት 30 ዓመታት የአማራ ህዝብ ራሱን አስተዳድሮ አያውቅም ማለት ከዛ በፊትስ የሚል ጥያቄ ያስነሳል። ይሄ ደግሞ ከምን ጋር ነው የሚገጥመው? አብይ አህመድና ጀሌዎቹ ከሚጋሩት ከዛ በፊት የነበሩት የኢትዮጵያ መንግስታት ሁሉ አማራና የአማራ መንግስታት ናቸው ከሚል የኖረ እምነታቸው የሚመነጭ ነው። እኔ ከዚያ ቀደም የነበሩ መንግስታት ብሔር የነበራቸው አይመስለኝም። ከዚያ ቀደም የነበሩት መንግስታት ማለት ብሔር ነበራቸው ብዬ አላምንም። አይመስለኝም ብቻ ሳይሆን ራሳቸውን በብሔር ማንነት አይገልጹም። አሁን ባለው የብሔር ፖለቲካል ኮንሽስነስ ራሳቸውን ይቃኙ ነበር ብዬ አላምንም። ራሳቸውን የሚወዳጁትም ሆነ የሚጣሉት የሚተባበሩትም ሆነ የሚዋጉት የብሔርን መስመር ተከትለው የብሔርን ጥቅም አስልተው ነበር ብዬ አላምንም። እሱ ብቻ አይደለም። እሱ ባለፉት 30 ዓመታት ባለው የኢህአዴግ ጊዜ እንኳ የኢህአዴግ መንግስት ራሱን የእገሌ ብሔር መንግስት ነኝ ብሎ የገለጸበት ወቅት የለም። ፓርቲውን የመሰረቱት ግንባሩን የመሰረቱት ፓርቲዎች እንወክለዋለን የሚሉት ብሔር እንደነበረ ግልጽ ነው። ኢህአዴግ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ተብሎ ስልጣን በያዘበት ጊዜ ግን እኔ የእገሌ መንግስት ነኝ፣ የብሔር ብሔረሰቦች መብቶች ጠባቂና አስጠባቂ ነኝ ሊል ይችላል። እኔ የእገሌ መንግስት ነኝ ሲል ግን አልተደመጠም። አብይ አህመድ ባለፉት 30 ዓመታት የአማራ ህዝብ ራሱን እያስተዳደረ የነበረበት ጊዜ የለም ካሁን በቀር ሲል በአንድ በኩል መሬት ላይ ያለው ነገር የሚናገረው እንኳን ራስን በራስ ማስተዳደር የአማራ ክልል እኮ በመንግስት እየተዳደረ አይደለም የሚለውን እውነት መልሶ ለማስታወስ ይጋብዛል። አንድ ሁለተኛ አብይ አህመድ ማስተዳደር የሚለው ህዝብ መፍጀትን እንደሆነ ስለምናውቅ ትግራይ ላይ ካደረገው፣ ኦሮሚያ ላይ ካደረገው፣ ባለፉት 3 ዓመታትና ከዚያ በላይ በአማራ ክልል ካደረገው በመነሳት አብይ የሚያውቀው የማስተዳደር መንገድ መቅጠፍና መጨፍጨፍ ብቻ መሆኑን ስለምናውቅ በአብይ አህመድ መዝገበ ቃላት መሰረት ማስተዳደር ሲባል ምን ማለት እንደሆነ ይገባናል። አሁን ባህር ዳር መሄዱ እንኳን ዜና የሚሆንበት ወታደራዊና ፖለቲካዊ ሁኔታ በተፈጠረበት አገር የአማራ ክልል ከሞላ ጎደል ከብልጽግና እጅ መውጣቱ ግልጽ በሆነበት በዚህ ጊዜ የአማራ ህዝብ እንደዚህ ወቅት ራሱን አስተዳድሮ አያውቅም እንደማለት ያለ ስላቅ ያለ አይመስለኝም ለሌሎቻችን። ለአብይ አህመድ ግን ትርጉም ይሰጣል። ምክንያቱም ለአብይ አህመድ ማስተዳደር መግደል፣ ማስተዳደር ማፈናቀል፣ ማስተዳደር ማደህየት፣ ማስተዳደር ማስራብ ስለሆነ ማለት ነው።
ቀደም ሲል የጠቀስናቸውን ነገሮች ዘርዝረን እነዚህ ሁሉ የማይበቁ ይመስል የጥድፊያ ድርጊት ናዳዎቹ ግን ቀጥለዋል። እዚህ ላይ ማን ነው የሚጨመረው? ባጫ ደበሌ የተባለ አንድ ክላውን ነው። ባጫን በተመለከተ ብዙ ሰው ያውቀዋል ብዬ የምገምተው፣ ካላወቀውም ሊያውቀው ይገባል ብዬ የማስበው ነገር ማለት በተለየ ሁኔታ ባጫ ሰብዕናው ከወንጀል ከዝርፊያና ለከት ከሌለው ውንብድና ጋር የተሳሰረ በሙስና በማጭበርበርና በልዩ ልዩ ወንጀሎች እስከ አንገቱ የተነከረ ሰው ነው ባጫ። በትግራዩ ጦርነት ወቅት አገዛዙ በትግራይ ላይ አንብሮት በነበረው እመቃና ከበባ ወቅት ነው የምላችሁ፣ ህዝብ መኖር ስላለበት ይፍጨረጨራል አይደል? የተለያዩ መንገዶች ነበር የምንከተለው ብዙዎቻችን። ለምሳሌ ወደ ቤተሰቦቻችን ብር መላክ ስንፈልግ 50 በመቶ 60 በመቶ 40 በመቶ ኮንትሮባንዲስት ነጋዴዎቹ እየወሰዱት ነበረ ቤተሰቦቻችን ጋር የሚደርሰው። በህይወት ለመቀጠል የሚያስፈልጉ ቁሳቁሶች በትግራይ ውስጥ የሌሉ ከሌላ ቦታ የግድ መምጣት ያለባቸውና ለህብረተሰብ እጅግ አስፈላጊ የሆኑ ቁሳቁሶች ወደ ትግራይ እየሾለኩ አገዛዙ እና ዘረፈጅ አጋሮቹ ባስቀመጡት ባኖሩት ከበባ ውስጥ አልፈው ወደ ትግራይ የሚገቡ የኮንትሮባንድ እቃዎችን በዋነኝነት ይመራ የነበረው ባጫ ደበሌ ነው። ባጫ ደበሌ በነገራችን ላይ ብዙ ጊዜ የተለያዩ ሰዎች ሲጠቅሱ ተመልክቻለሁ። ባጫ ማለት በትግርኛ ፌዝ ማለት ነው እና ለባጫ ሰብዕና የሚስማማው የትርጉም የስሙ የትግርኛ ትርጉም ነው። ባጫ is a clown ፌዝ ነው። ኤግዚስተንሱ ራሱ ፌዝ ነው። የባጫ ጀነራል ተብሎ መጠራት፣ የባጫ ባለስልጣን ሆኖ የባጫ አገር ወዳድ መስሎ ማውራት ኢንስቲቱሽናል የሆነ ፌዝ ነው። ቀልድ ነው፣ ስላቅ ቧልት ነው። ወንጀለኛ ነው። እንዳልኩት እስክስተኛ ያለው አሁን ከሱ ጋር ያለው ጌታቸው ረዳ ነው። በትምህርት ጥቅስ ያደረኩት በዛ ምክንያት ነው። በተለያዩ የሀገሪቱ ክፍሎች በሚካሄዱ የሰው ዝውውር ሂውመን ትራፊኪንግ ውስጥ ይሳተፋል ባጫ ደበሌ። አሁን ኬንያ ላይ ተቀምጦ የአምባሳደርነት ስራ ሊሰራ አይችልም። ምን ያውቃል ባጫ? ምንም እኮ በምን አእምሮ በምን ችሎታ የአምባሳደርነት ስራ ይሰራል? የሙሉ ጊዜ ስራው ጫትንና የመሳሰሉ ወደ ኢትዮጵያ ወደ ሶማሊያና ወደ ሌሎች አገራት በኮንትሮባንድ የሚላኩ እቃዎችን ማጓጓዝ ምን ማለት የሙሉ ጊዜ ኮንትሮባንዲስት ነው ባጫ። ይሄ ክላውን ይሄ ፌዝ ለቢቢሲ አማርኛ በሰጠው ቃለ ምልልስ ላይ እንተላለቃለን እንጂ አሸናፊ አይኖርም ሲል ተሰምቷል። እዚህ ጋር አውቶማቲካሊ ኖቲስ የሚደረግ የሚመስለኝ ነገር ምንድን ነው? የእስከዛሬ የአብይ አህመድ የ8 ዓመታት ዲስኩር ማንም አያሸንፈንም፣ ማንም አያቆመንም፣ ማንም አይገዳደረንም፣ ማንም አይገታንም ምናምን ነው። ግን በመካከል የአገዛዙ ባለስልጣናት ሲጨነቁ ወዴት ነው የሚዘቅጡት? አገሪቱ ትፈርሳለች እንጂ ወያኔ ስልጣን አይዝም ምናምን ነው የሚሉት። አገሪቱ ትፈርሳለች እንጂ እናንተ እንዲህ አታረጉም ወደ ማለት የሚወርዱበት ወቅት አለ። በጦርነቱ ወቅትም የብልጽግና ባለስልጣናት ያንን ነበር የሚሉት። አብይ አህመድ ምንድን ነበር የሚለው? ቲዲኤፍ ደብረሲና አካባቢ ደርሶ በነበረበት ወቅት ይሄ ቡድን ቢፈርስ እንኳ ህወሓት አገሪቱን አያስተዳድራትም ነበር የሚለው። ያ ሙስጠፋ የሚሉት ደግሞ ሌላ የአብይ ንብረት አለ። እሱም ራሱ ህወሓት አዲስ አበባ ከደረሰ የሶማሌ ክልልን ህወሓት አያስተዳድራትም ብያለው ነበር የሚለው። ከአቆመንም ወደ እንተላለቃለን የብልጽግና ባለስልጣናት የሚወርዱበት ወቅት አለ። ቅድም ያነሳሁት ሲጨንቃቸው የሚወድቁበት ፎልባክ አገሪቱን ይዘናት እንጠፋለን የሚል ነው። ይሄ ይታወቃል። ባጫም ያንን ዘፈን ነው መዝፈን የጀመረው። የእንተላለቃለን ዘፈኑን መዝፈን የጀመረው አገዛዙ አሁን ካለበት ጭንቅ የመነጨ ነው ብለን እንድናስብ የሚሆነው ከቀደመ ልምዳቸውና አሁን አገሪቱ ውስጥ ካለው ሁኔታ በመነሳት አሁን ፋኖና ኦኤልኤ 4 ኪሎ ቢደርሱ እንኳ ማነው 4 ኪሎ ክፍት ነው ቢባሉ እንኳ 4 ኪሎ ክፍት ነው ቢባሉ እንኳ አይመጡም። ስልጣኑን ማንም ባይዘውም እንኳ አይመጡም አለ። ለዚህ ነው ባጫ ፌዝ ነው፣
ክላውን ነው ምንድነው? ለምንድነው ይሄንን የምለው? ባጫ እንኳ በጌታቸው ረዳ ቋንቋ ከስክስተኝነት ጀነራልነት ደርሷል። እንኳን ሌላ ሰው ባጫ እኮ በህብረተሰቡ ሃይራርኪ ውስጥ እኮ አተላው ፐርሰናሊቲ እኮ ነው። በማናቸውም መልኩ ብትል ማለት የሰው ደም ለመሸጥ ወደ ኋላ የማይል የሰው አዘዋውሮ ገንዘብ ለመብላት ችግር የሌለበት ህዝብ አስርቦ የሰውን ረሃብ ሞኔታይዝ ለማድረግ ችግር የሌለበት በጭፍጨፋ ውስጥ ለመሳተፍ ችግር የሌለበት የቀደመ ቃሉን ለመብላት ችግር የሌለበት የገዛ ራሱን የጦር ምርኮኞች የታላቅ ሩጫ ተሳታፊዎች ናቸው ብሎ ለማዋረድ ችግር የሌለበት ክላውን በማንም ላይ መመጻደቅ አይች። እሱ እንኳን ጀነራል ተብሏል፣ እሱ እንኳን አምባሳደር ተብሏል፣ እሱ እንኳን ባለስልጣን ተብሏል። ባጫ የቻለውን የማይችል ሰው አለ ብዬ አላምንም። አብይ አህመድ በዛ እንጭጭነቱና በዛ እኩይነቱ እንኳን ጠቅላይ ሚኒስትር ሆኗል። ባጫና አብይ የደረሱበትን ሰው በኢትዮጵያ ውስጥ ማንም አቨሬጅ ሰው ሊደርስበት ይችላል። the point is ባጫ አሁን ይሄንን ያለው ለምንድን ነው? ይሄ ፌዝ አሁን እንደዛ ያለው ለምንድን ነው? ግልጽ ነው። ከእንፈጃችኋለን ወደ እንፋጃለን፣ ከእንጨርሳችኋለን ወደ እንተላለቃለን የሚወርዱት በሚጨነቁበት ጊዜ ነው፣ በሚጠበቡበት ጊዜ ነው። ይሄ ቀደም ሲል ለጠቀስኩት የቀደመ ድርጊታቸውም የሚናገረው ነው፣ አሁን ያሉበትም ሁኔታ የሚያጠናክረው ነው። ወርቃማ የአማራ የአፋብን ሊቀመንበር ዘመነ ካሴ የተናገረው አንድ ንግግር አለ። ለአማራ ህዝብ የሚያስተላልፈው መልእክት አለ። በጣም ወሳኝ ነው። አብይ ወሽመጦ የቆረጠው አብይ አህመድን አማራ ለመውደድ በቃ የግድ መውደድ እየጠላው ጭምር እንደወደደው አክት ሊያደርግ ያስገደደው ጉዳይ ይሄ ንግግር የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? ስንት ዓመት አሞሌ ይላሳል? በአሞሌ ጨው ያው ራሳቸውን የሸጡ ይላል የአፋብን ሊቀመንበር ዘመነ ካሴ ነው። የብልጽግና ልጆች አሉ ሶሻል ሚዲያ ላይ ሰሞኑ አያችሁት አይደል? ስታሊን ፋኖን አስጠነቀቀ። ህወሓት አይደለም ስታሊን አይደለም ዛራ ሚዳም አይደለም ህወሓት ፋኖን አስጠነቀቀ ሚሉት አይታችኋቸው ሰሞኑ
ምን ያህል እነዚህ ህወሓትና እንትና ለማጣላት አንደኛው ጽምዶ ፈረሰች፣ ጽምዶ ቀለጠች። ወደ ኤርትራ በኩል ደግሞ የመጀመሪያ አካባቢ ነበረው 1 ዓመት ጽምዶ የለችም እኮ ተወዛገበች እኮ ሻዕቢያ ካዳቸው እገሌ ካዳቸው የሚለው ቋንቋ። በዚህ ደረጃ ነው እነዚህ ሰዎች የሚያስቡት። በዚህ ደረጃ ነው የሚያስቡት። ከታች ጀምረን እንድኮትኩተን ያሳደግነው በሚዲያ በመናምን ማንም የአማራ ሚዲያዎች የሚባሉ ተመልከቷቸው እስከዛሬ ድረስ ሲከፋፍል የሚውል የጎንደር አማራ ነኝ የምናምን ሶሻል ሚዲያ ላይ የተሰማሩ ተመልከቷቸው። ቲክቶክ ላይ እኔ እንኳን ቁም ነገር ስለማላያቸው እነሱ ችግር የለውም እብዶች የእብድ ስብስብ ስለሆነ ምን ያህል ግን ተመልከቷቸው። ይሄ ዋሽንግተን ዲሲ ተቀምጦ ሀ ብሎ የተጀመረ ሚዲያ ሰው ምዕራብ ትግራይ የደመቀ ዘውዱ ግዛት ብቻ ይመስላል። ምዕራብ ትግራይ ለተመልካቾች ይሄ በተለይ ደግሞ ሌላ ኦዲየንስ ከተጋሩና እና ደመቀ አካባቢ ያለው ሰው የሚያቆም ያውቋል። ምዕራብ ትግራይ የአርሚ 70 የሚባለው ሄድኳርተር ሸረሪና ነው የሚባለው። በኩብሩክ መጡ በአሶሳ መጡ ምናምን የሚባለው ጨዋታ ሱተውት 2 ዓመት ትግራይ ስትወረር ጊዜ በድሮንም በመካናይዝድም ሁሉም ነገር ሞክረው ያላሸነፈው ኢትዮጵያ ምድር ላይ እነሱ ሳምሪ ነው የሚሏቸው። ሳምሪ ነው የሚሏቸው። አርሚ 70 ያው አሁን ኦፊሻል አርሚ 70 ነው የሚባለው። ያውቁታል እነሱ አርሚ 70 እንደሚባልም ያውቃሉ። ግን ሰዎች የወጣቶች ነው የወንጀለኞች ስብስብ ነው ምናምን እያለ ፕሮፓጋንዳውን እንደዛ ነበር ፍሬም ሲያደርገው የነበር ብልጽግና። መጨረሻ ላይ በምር ስማቸው የትክክለኛ ስማቸው አርሚ 70 ብሎ መጥራት ጀመረ። ሸረሪና በምዕራብ ትግራይ በኩል በሱዳንና የኢትዮጵያ ድንበር ላይ ወደ ኢትዮጵያ ምድር ላይ ነው ያለው። ሸረሪና የኢትዮጵያ ምድር ነው፣ ምዕራብ ትግራይ ነው። እነሱ ሱዳን ሊሆን አይችልም። ምክንያቱም አሁን ውጊያ ሱዳን ላይ ተዋጋው አይልም። ዛሬ ሰዎች ያገኘነው መረጃ ለምንድን ነው በሸረሪና በኩል የጀመረው ብለን ጠየቅናቸው። 3 ምክንያቶች ሰጥቷል። አንደኛ የጽምዶ የውጊያ ፕላን ያውቃል ብልጽግና። ጽምዶ ያው ጌታቸውን በራሱ አንደበት በዚህ እኮ በራያ በኩል ነው መምጣት የሚፈልጉት እኮ ራያ ለምንድን ነው በቆቦ በኩል የሚመጡት? ለምን በምዕራብ ትግራይ አይጀምሩ? በትግርኛ ሲተነትን ነው የሚውለው። ሲተነትን ነበር ጌታቸው። በምዕራብ ትግራይ ከሆነ ለጂትሜት የሆነ ነገር አለው በቃ ለመሬት ምናምን ብሎ ይዋጋል። በራያ በኩል ግን ለምን ብሎ አዲስ አበባ ይመጣል? አይዋጋም። ሰራዊት እንኳን አይዋጋም። ቀጥታ ወደ አዲስ አበባ ከተባለ እሺ አይልም። ለምዕራብ ትግራይ ካልከው ግን እሺ ይላል ብሎ ሲተነትን ነበር። በትግርኛ ተጋሩ ባንዳ ዩቲዩበሮች አሉ፣ በእነሱ ሲተነትን ነበር። በተለይ ለተጋሩ ይሄን ታውቁታላችሁ ጌታቸው ምን እያለ እንደነበር። ስለዚህ የጽምዶ የውጊያ ፕላን ኮንፊውዥን ለመፍጠር ምንድነው? ለምሳሌ ያው ጽምዶ ይታወቃል። ወታደራዊ ትብብር አድርገናል የሚሉ ኃይሎች ቤት በኩል ያው ፕላኑ ከብልጽግና የሚደበቅም አይደለም። ኮንትሮል ሊያደርገው አይችልም፣ ምንም ሊያደርገው አይችልም። ግን ብልጽግና ግን የሚያውቀው ይመስለኛል፣ ያውቋል ብዬ ገምታለሁ። ስለዚህ ምንድነው የጽምዶ ኃይሎች የውጊያ ፕላናቸው በዚህ በኩል በዚህ ይሄ 2 ቀን ይሄ 3 ቀን በዚህ ምናምን አድርገን በዚህ ጊዜ እናጠናቃለን ብሎ የጨረሱ ስለሆነ ምንድነው የሚፈልጉት? ኮንፊውዥን ለመፍጠር አማንግ የጽምዶ ኃይሎችን ኮንፊውዥን ለመፍጠር ምንድነው ዋትስ ጎይንግ ኦን በዚህ አይደል የተነጋገርነው እንዴት በዚህ ተከፈተ የሚል ኮንፊውዥን ለመፍጠር የመደነጋገር ለመፍጠር ያለመ ነው የነገሩን ነው። አንደኛው የጽምዶ ኃይሎች የፕላን እንትናቸው ለኮንፊውዥን ለመፍጠር ነው። ሁለተኛ ትላንት ያው አይታችኋል አብይ አህመድ ለአማራ ከኔ ጎን ቆም ትላንት እዚህ ፕሮግራም ላይ ቃኝተነዋል። የኦሮማራ ጊዜ ይመለስልኝ ጎበና ዳጬ እና ምኒልክ አንድ ላይ ባይተባበሩ ኖሮ አሁን ያለችው ኢትዮጵያ እኮ አትገነባም ነበር ይላል። ጎበና ዳጬ መከላከያ ሚኒስትር የነበረ ነው በምኒልክ ዘመን። ልክ እንደ አብርሃም በለው የትግራዋይ ጎበና ዳጬ ጌታቸው ረዳ ነው እና እንደና አብርሃም ናቸው። ምኒልክ ንጉስ ነው፣ አብይ ንጉስ መሆኑ ነው እሱ። አሁን ምንድነው የሚፈልገው? ከአማራ ጎበና ዳጬዎችን ፍለጋ ነው ያለው። አብይ እየፈለገ ነው። ሁሉም አዳክሟል። ደመቀ መኮንን ገሎታል። ያኛው አገኘው ሁሉም ጎበና ዳጬዎችን ገሎ አሁን አዳዲስ ጎበና ዳጬ ፈልጉልኝና አብሬ ኦሮማራ የሚባለው ነገር ልስራ። ምኒልክና ያው ታሪክ ቀመስ ነገር አድርጎ አማራ ክልል ከኔ በላይ እኮ የለህም እኮ እኔ ምዕራብ ትግራይ እኮ እኔ በኃይል አመጣውልህ ያፋን ነው የሚባለው ደግሞ ለአማራ ትግል ታገላለሁ የሚለው ደግሞ ትናንት የተናገረው ሰምታችኋል። ይሄ ደግሞ አሳልፎ ለመስጠት የተዘጋጀ ነው የሚለው መንፈስ ለአማራ ህዝብ የሁላችሁ በዚህ ራሱ የከፈተ ብልጽግና በሸረሪና የከፈተበት ምክንያት የሁላ አማራ ሆይ
ይሄ የጽምዶ ነኝ እያለ 4 ኪሎ ገባለው እያለና አብይን አስወግዳለሁ ብልጽግናን አስወግዳለሁ ኦፒዲዮን አስወግዳለሁ የሚለው ኃይል እኮ ውሸቱን ነው። መሬት ሊቀማ ፈልጎ ነው። የሁሉ በሸረና እኮ ውጊያ ከፈተብ የሚለው መልእክት ለማስተላለፍ ነው። በሸረና ጀመረው። የማን አቴንሽን ለመውሰድ ነው? የአማራ አቴንሽን ለመውሰድ፣ የፋኖ አቴንሽን ለመውሰድ እንዴ